بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة كفل زاري من قتله كفل سبات درساتنا إن شاء الله እንግዲህ ባለፉት ደርሳችን ላይ የተወሰኑ ክፍሎችን አይተናል። ዛሬ አዲስ ርዕስ ነው የምናየው። አሽርኩል አክበሩ ትልቁ ሽርክ የሚለውን እሱን ይነግረናል ማለት ነው። ጠይብ ያው ትናንትናና ከትናንት ወዲያ ባለፉ ደርሶች አንዋዑል ዒባደቲ ዒባዳ አይነቶች እንደዚሁም አላህ አይነ አላሁ የሚሉና የተለያዩ ጥያቄዎችን አይተናል ማለት ነው። ኢንሻአላህ ዛሬ ደግሞ ስለ ሽርክ ትልቅ ሽርክ የሚባል አለ። ሽርክ ሲባል ትልቅ ሽርክ፣ ትንሽ ሽርክ አለ። ወደፊት ሁሉንም ይመጡልናል። እነሱ ነው የምንቀጥለው ማለት ነው። ጠይብ አሽርኩል አክበር ትልቁ ሽርክ ይላል። አሽርኩል አክበሩ ትልቁ ሽርክ። ሱአል ጥያቄ ማ ሁወ አዕዘሙ ዙኑቢ ዒንደላህ። ማ ሁወ ማን ነው እሱ ማለት ነው። አዕዘሙ ዙኑቢ ማ ሁወ ማን ነው እሱ። አዕዘም ማለት በጣም ትልቅ የሆነው። አዕዘም ማለት አፍዓለ ተፍዲል ይባላል እንደ አረብኛው። በጣም በጣም የሚል ትርጉም ያለው የትኛው አዕዘም አፍዓል በሚል ወዝን ከመጣ በጣም ትልቅ በጣም የሚል ማዕና ትርጉም ይኖረዋል ማለት ነው። እና ማ ሁወ አዕዘሙ ዙኑቢ ከወንጀሎች ሁሉ በጣም ትልቁ ወንጀል ማን ነው? አዕዘም ማለት በጣም ትልቁ፣ አዙኑቢ ከወንጀሎች ሁሉ በጣም ትልቅ ወንጀል ተብሎ የሚጠራ ዒንደላህ አላህ ሱብሓነሁ ወተዓላ ዘንድ ትልቅ ወንጀል ተብሎ የሚቆጠርና የሚጠራ ወንጀል ማን ነው የሚል ጥያቄ ነው። ጠይብ ጀዋብ መልስ አዕዘሙ ዙኑቢ ትልቅ ወንጀል ብሎ ማለት አላህ ዘንድ አሽርኩ ቢላህ በአላህ ሱብሓነሁ ወተዓላ ላይ ማጋራት ማለት ነው። ከወንጀሎች ሁሉ ትልቁ ሽርክ ወንጀል ማን ነው? አሽርኩ ቢላህ በአላህ ሱብሓነሁ ወተዓላ ላይ ማጋራት ነው። ወደሊሉ ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ምን አለ? ያ ቡነየ ላ ቱሽሪክ ቢላሂ ኢነ ሽርከ ለዙልሙን ዐዚም። እንግዲህ የሉቅማን ዓለይሂ ሰላም የእሳቸውን ሂካያ ሲያደርግልን አላህ ሱብሓነሁ ወተዓላ ሉቅማን ለልጃቸው ምን ብለውት ነበር? የእሳቸውን ንግግር ለእኛ ሂካያ አድርጎ አላህ ነገረን ማለት ነው። ይሄ ያው የአላህ ሱብሓነሁ ወተዓላ ንግግር ነው። ወደሊሉ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው ማስረጃው ማለት ነው። ጠይብ ያ ቡነየ ልጄ ሆይ አሉት፣ ላ ቱሽሪክ ቢላህ በአላህ ሱብሓነሁ ወተዓላ ላይ አታጋራ። ኢነ ሽርከ ሽርክ ለዙልሙን በደል ነው፣ ዐዚም ትልቅ የሆነ በደል ነው። በአላህ ሱብሓነሁ ወተዓላ ላይ ማጋራት ትልቅ የሆነ በደል ነው እና ስለዚህ በአላህ ሱብሓነሁ ወተዓላ ላይ አታጋራ ብለው አሉት ማለት ነው። ስለዚህ እዚህ ምድር ላይ ካሉት የትኛውም ወንጀል ሊፈጸም ይችላል። ምንም ወንጀል ቢፈጸም ከሽርክ በላይ ወንጀል የለም። ከአላህ ሱብሓነሁ ወተዓላ ላይ ማጋራት በላይ ወንጀል የለም ማለት ነው። ጠይብ ለዛም ነው እንግዲህ ባለፈው ደርሳችን ላይ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ብለን ስንል ቢዙልሚን የሚለው በምንድን ነው የፈሰርነው? ቢሽርክ ነው ብለን የፈሰርነው። ቢሽርክ የተፈሰረበት ምክንያት ለምንድን ነው? ኢነ ሽርከ ለዙልሙን ዐዚም። ኢነ ሽርከ ሽርክ የሚባለው ነገር ምንድን ነው ያልነው? እዚህ ላይ ለዙልሙን በደል ነው፣ ዐዚሙን ማለት ትልቅ የሆነ በደል ነው። ስለዚህ ወለም የልቢሱ ኢማነሁም ኢማናቸው ያልቀላቀሉ ብሎ ከዛ በኋላ ቢዙልሚን የሚለው በምንድን የፈሰር ነው? አይ ቢሽርኪን ዙልማትን ማለት ነው ማለት ነው። እዚህኛው ተፍሲል ላይ እንደሚያመላክተን ሽርክ ማለት ነው። ጠይብ ስለዚህ ከወንጀሎች ሁሉ ትልቅ ወንጀል ሽርክ ነው። እንግዲህ አላህ ሱብሓነሁ ወተዓላ ከዚህ ከትልቅ ወንጀል አላህ ይጠብቀን፣ መጨረሻችን አላህ ሱብሓነሁ ወተዓላ ያሳምርልን። እንደዚሁም ሌሎችንም ማስተማርና ማስጠንቀቅ ያስፈልጋል ማለት ነው። ጠይብ ወለማ ሱኢለ በተጠየቁ ጊዜ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተጠየቁ ጊዜ አዩ ዘንቢ አዕዘም የትኛው ወንጀል ነው? አዩ ዘንቢ የትኛው ወንጀል ነው? አዕዘሙ በጣም ትልቅ ወንጀል ተብሎ የሚጠራው የትኛው ወንጀል ነው ተብለው በተጠየቁ ጊዜ ቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ አንተጅዐለ ሊላሂ ኒደን ወሁወ ኸለቀከ ብሎ ነቢያችን ዐለይሂ ሰላም መለሱ ማለት ነው። አንተጅዐለ ማድረግህ ነው። እንደው እዚህ ምድር ላይ ትልቅ ወንጀል ብሎ ማለት ምንድን ነው? አንተጅዐለ ማድረግህ ነው። ሊላሂ ለአላህ ኒደን ኒድ ማድረግህ ነው። ኒድ ብሎ ማለት ምንድን ነው? ቢጤ ባላንጣ ማለት ነው። ወይም ቢጤ ተመሳሳይ ማለት ነው። ለአላህ መሳይ ወይም ቢጤ ማድረግህ ነው። ወሁወ አላህ ሱብሓነሁ ወተዓላ ኸለቀከ ፈጥሮህ እያለ ማለት ነው። ፈጥሮህ ሳለ የፈጠረህ ከመጀመሪያ ከሌለህበት ያስገኘህ እንደዚሁም አሁን ላይ ራሱ በዚህ አይነት ሁኔታ ይዞህ ያለው አላህ ሱብሓነሁ ወተዓላ ሆኖ እያለ ግን እሱን ትተህ ወደ ሌላ ስትሄድ ነው ትልቅ ወንጀልና ትልቅ በደል ብሎ ማለት ነቢያችን ዐለይሂ ሰላም ምድር ላይ ካሉ ወንጀሎች ትልቅ ወንጀል
ኒድ ለአላህ ቢጤ ማድረግ ማለት ያው ሽርክ ነው ብሎ ነቢያችን ዓለይሂ ሰላም ተናግረዋል ማለት ነው። ስለዚህ ያው ምድር ላይ ከሚሰሩት የትኛውም ወንጀል ትልቁ ወንጀል ብሎ ማለት ሽርክ በሆኑ ሊታወቅ ይገባል። ኸይር ጠይብ እንግዲህ አላህ ሱብሓነሁ ወተዓላ እኛንም ዝርያችንን ከእንደዚህ አይነት ወንጀል አላህ ይጠብቃል ማለት ነው። አኒዱ አሸሪኩ ብሎ ፈስሮልና እዚህ ላይ ሐዲስ መጀመሪያ ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ከዛ ቀጥሎ አኒዱ ኒድ ብሎ ማለት እንግዲህ ሐዲሱ ላይ አንተ ጀዐለ ሊላሂ ኒደን የሚለው ሐዲስ አኒዱ ኒድ ብሎ ማለት ምንድን ነው? አሸሪኩ ሸሪክ ማለት ነው። ሸሪክ ማለት ተጋሪ ማለት ነው። ለአላህ ምን ልታረግና ተጋሪ የሚጋራው አካል በምን በአምልኮት ላይ በሩቢያ ሊሆን ይችላል፣ በኡሉሂያ ሊሆን ይችላል፣ በሲፋትና ወአስማኢሂ ሊሆን ይችላል። ምን ማድረግ ተጋሪ ልታረግ እሱን መሳይ ልታደርግለት ነው ማለት ነው። ትልቅ ወንጀል ብሎ ማለት ማለት ነው። ጠይብ እሺ። እና ምድር ላይ ያለው ትልቅ ወንጀል ይሄ ከሆነ ሽርከል አክበር የምንለው ምን አይነት ስራ ነው የሚለው ወደፊት ሊመጣልን ነው። ሱአል ጥያቄ፣ ሁለተኛው ጥያቄ ማሁወ ሽርኩል አክበሩ ማሁወ ሽርኩል አክበር። እሺ ትልቁ ወንጀል ሽርከል አክበር ምንድን ነው? ምድር ላይ ያሉ ትልቁ ወንጀል ምንድን ነው ስንል ሽርክ ነው አለን። ሽርክ ነው ካልን በኋላ ሽርከል አክበር ነው ብለናል። ሽርከል አክበር ማለት ራሱ ምንድን ነው? ያ ደግሞ እንደመልሶ ሊያብራራልን ነው ማለት ነው። ማሁወ ጥያቄ ምንድን ነው? ማሁወ እሱ ምንድን ነው? አሽርኩል አክበሩ ትልቁ ሽርክ ብሎ ማለት ምን ማለት ነው? ጀዋብ መልስ አሽርኩል አክበሩ ትልቁ ሽርክ ሁወ እሱ ሶርፉል ዒባደቲ ሶርፉ ማለት መስጠት ማለት ነው። ሶርፉ መስጠት ነው። አልዒባደቲ አምልኮን መስጠት ነው። ሶርፉል ዒባደቲ አምልኮን መስጠት ነው። ለማን? ሊገይሪላህ ከአላህ ስብሐነ ወተዓላ ውጭ ላለ አካል አምልኮ መስጠት ነው። እንግዲህ ሽርክ ብሎ ማለት ያው ግልጽ ነው። ከዚህ በፊትም በተለያየ ሁኔታ እንዳያችሁ ግልጽ ነው። እዚህ ላይ ሲፈስርልን ምን ብሏል? ሁወ እሱ ሶርፉል ዒባደቲ አምልኮን መስጠት ነው። ለማን? ሊገይሪላህ ከአላህ ስብሐነ ወተዓላ ውጭ ላለ አካል። እንግዲህ ይህ ተብሎ የሚወሰን የለም ማለት ነው። ምንም ሰውም ይሁን መላኢካም ይሁን ጂኒም ይሁን ምንም ይሁን አምልኮ መስጠት አይቻልም ማለት ነው። አምልኮ ነብይም ቢሆን ለማንም ቢሆን አምልኮ መስጠት ነው የሚሆነው። ያኔ የአምልኮ ዘርፍን ከአላህ ስብሐነ ወተዓላ ውጭ ላለ አካል ከሰጠን ያኔ ሽርክ ውስጥ ገባ ማለት ነው። ጠይብ ከዱዓኢ ለምሳሌ ዱዓን ይመስል ያው መለመንን ይመስል ገይሪላህ ከአላህ ስብሐነ ወተዓላ ውጭ ያለ አካልን መለመን ይመስል ወልኢስቲጋሰቲ እንደዚህም ኢስቲጋሳ ድረሱልኝ ማለት ማለት ነው። ድረሱልኝ ጥሪ ያው ኢስቲጋሳ እና ኢስቲዓና ልዩነታቸው ምንድን ነው? ኢስቲዓናን እዚህ ላይ አላመጣውም። ኢስቲጋሳ ብሎ ማለት ድረሱልኝ ማለት በጭንቅ ጊዜ ነው። ኢስቲጋሳ ማለት በገይን የሆነው ኢስቲጋሳ የምንለው ምንድን ነው? በጭንቅ ጊዜ ድረሱልኝ የምንለው ማለት ነው። ስለዚህ በጭንቅ ጊዜ ድረሱልኝ ማለት የሚሆን ቢልአምዋቲ በሙታኖች ማለት ነው። እንግዲህ በሙታኖች በጭንቅ ጊዜ በሙታኖች ሊሆን ይችላል። በእነሱ ብቻ የተወሰነ አይደለም። በህይወትም ያለ ሰው ከሆነ አጠገባችን ከሌለ ወይም አጠገባችን ኖሮ ራሱ የማይችለው ነገር ከሆነ ድረስልኝ ማለት አይቻልም። ለምሳሌ ሩቅ ላለ ሰው ምን አይባልም? ድረስልኝ አይባልም። ምክንያቱም መድረስ ስለማይችል ማለት ነው። አጠገባችን ካለ ግን ይህ አግዘኝ የሆነ ጋር አድርግልኝ ልንለው እንችላለን። አጠገባችን ሆኖ እሱ ምን ከሆነ የሚችል ከሆነ ማለት ነው። አጠገባችን ሆኖ ራሱ የማይችል ከሆነም ድረስልኝ ወይም አግዘኝ ማለት አይሆንም ማለት ነው። ምክንያቱም በማይችለው ነገር መጠየቅ ስለሚሆን ማለት ነው። ጠይብ ስለዚህ ሶርፉል ዒባደቲ አምልኮን መስጠት ሊገይሪላህ ከአላህ ስብሐነ ወተዓላ ውጭ ላለ አካል ዱዓን ይመስል ዱዓን ይመስል ከዱዓኢ ገይሪላህ ከአላህ ስብሐነ ወተዓላ ውጭ ያለ አካል መለመን ይመስል ወልኢስቲጋሰቲ እንደዚሁም ድረሱልኝ በጭንቅ ጊዜ ድረሱልኝ ማለት ይመስል ቢልአምዋቲ በሙታኖች ማለት ነው። አዊል አሕያኢ ብሎ አመጣልን። እንግዲህ አሁን ስንለው የነበረው አዊል አሕያኢ ወይም በህይወት ያሉ ሰዎችን ሊሆን ይችላል። አልጋኢቢን ሩቅ ያሉ ሰዎች ማለት ነው። በህይወት ኖሮ ሩቅ ሆነው እነሱ ምን አይባሉም? ድረሱልኝ አይባሉም። ምክንያቱም ሩቅ ናቸዋ፣ አይችሉም፣ አቅም የላቸውማ። ሩቅ ሆኖ መድረስ የሚችለው ማለት ነው አላህ ሱብሓነሁ ወተዓላ ብቻ ነው። ሚን ፈውቂ ሰብዒ ሰማዋት ሆኖ ፈውቀል ዓርሽ ከዓርሽ በላይ ሆኖ አላህ ሱብሓነሁ ወተዓላ እጃችን ስንለምነው ወሁወ ቀሪብ ነው፣ ቅርብ የሆነ ነው፣ የሚሰማ ነው። ስለዚህ ይመልስልናል። ሌሎቹስ ከኛ ውጭ ራቅ ያሉ ሰዎችስ ሰውም ይሁን ምንም ሩቅ እስከሆነ ድረስ ሊሰማን አይችልም። ሩቅ ሆኖ የሚሰማ አላህ ሱብሓነሁ ወተዓላ ብቻ ስለሆነ ስለዚህ አዊል አሕያኢ በህይወት ያሉ ሰዎችን ቢሆኑ አልጋኢቢነ ሩቅ ሆነው በህይወት ያሉ ሰዎችን ቢሆኑ ምን ማለት አይቻልም? ድረሱልኝ እርዱኝ ማለት አይሆንም ማለት ነው። ጠይብ በቅርብ ያሉ ከሆኑ ይቻላል። እሱ ምን ከሆኑ ነው? የሚችሉት ከሆነ ያ ድረሱልኝ አግዙኝ የምንላቸው ነገር የሚችሉትና መፈጸም የሚችሉ ከሆነ ማለት ነው። ጠይብ ቃለ ተዓላ አላህ ሱብሓነሁ ወተዓላ አለ ወዕቡዱላህ ቃለ ተዓላ ማለት ከፍ ያለው አላህ ማለት ነው። ወዕቡዱላህ አላህ ሱብሓነሁ ወተዓላ ተገዙ። ወዕቡዱላህ
አላህን ተገዙ፣ ወላ ቱሽሪኩ አታጋሩ፣ ቢሂ በሱ ሸይአን አንድንም ነገር አንዳችንም ነገር ምንም ነገር አታጋሩ ብሎ አላህ ሱብሓነሁ ወተዓላ ነግሮናል ማለት ነው። ስለዚህ በአላህ ላይ ማጋራት ያው ትልቅ ወንጀል ተብሎ የሚጠራው ምንድን ነው? አላህ ከከለከላቸው ትልቅ ነገራቶች ምንድን ነው? ሽርክ ነው። ወላ ቱሽሪኩ ቢሂ ሸይአ በሱ ላይ ምንም ነገር አታጋሩ ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ሚን አክበሪል ከባኢሪ አሽርኩ ቢላህ ሚን አክበሪ በጣም ትልቅ ከሚባሉት ከባኢር በጣም ከትላልቆች ውስጥ ትልቅ ከሚባሉት ማለት ነው። ሚን አክበሪል ከባኢር ማለት በጣም ትላልቆች ውስጥ ትልቅ ከሚባሉት ውስጥ አንዱ ማን ነው? አሽርኩ ቢላህ በአላህ ሱብሓነሁ ወተዓላ ላይ ማጋራት ነው። በጣም ያው እንግዲህ ወንጀል ሲባል ይለያል። እንግዲህ የወንጀሎች እርስ በርሳቸው ምን አላቸው? ደረጃ አላቸው። ከአንዱ ሌላኛው ወንጀል ሊያንስም ሊበልጥም ይችላል። ግን ሽርክ ከሽርክ በላይ ምንም አይነት ወንጀል የለም ማለት በጣም ትልቅ የሚባል ወንጀል ምንድን ነው? አክበሩል ከባኢር አሽርክ ቢላህ በአላህ ሱብሓነሁ ወተዓላ ላይ ሌላን ኒድ ወይም ተጋሪ ማድረግ ማለት ነው። እና ረዋሁል ቡኻሪ ዘግቦታል ይሄ ሐዲሱ ማለት ነው። ስለዚህ ማሁወ ሽርኩል አክበር ትልቁ ሽርክ ማን ነው የሚለውን ገልጾልናል ማለት ነው። እና ጥያቄ አሽርኩል አክበር ብለን ከያዝነው ርዕስ ሁለት ጥያቄዎች አይተናል። ማሁወ አዕዘሙ ዙኑቢ ዒንደላህ እና ማሁወ ሽርኩል አክበር የሚሉ ሁለቱን አይተናል ኢንሻአላህ። በቀጣይ ደግሞ ቀጥሎ ያለውን ሀል ሽርኩ መውጁድን ፊ ሀዚሂል ኡማ ከሚለው በቀጣይ ደርስ ምንቀጥል ይሆናል በተመሳሳይ ሰዓትና ጊዜያችን ማለት ነው። ኸይር አላህ ሱብሓነሁ ወተዓላ እንግዲህ ያው እዚህ ምድር ላይ ከሚሰሩ ካልናቸው እንዳልነውም እዚህ ምድር ላይ ከሚሰሩ ትልቅ ወንጀሎች ምንድነው? ሽርክ ነው። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት አኽበስ ከሆነና ቆሻሻ ከሆነ ወንጀል አላህ ይጠብቀን። መጨረሻችን አላህ ሁላችንም ያሳምርልን። እኛንም የወላጆቻችንም የሁላችንም አጠቃላይ የሁሉንም መጨረሻ አላህ ሱብሓነሁ ወተዓላ ያሳምርልን። ሰምተን የምንጠቀምና በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።